አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ አላት። የዮሐንስ ወንጌል ምዕራፍ 8 ከቁጥር 6 እስከ 11። በዚህ የትምህርት ርዕስ የተማርነው ዋናው ቁም ነገር በሌሎች ጉድለት ላይ ቆመን ስንፈርድ እኛ ዘንድ ያለውን ጉድለት መዘንጋት እንደሌለብን ነው። ወይም እንዳይፈረድብን እኛም በሌሎች ላይ እንዳንፈርድ ራሳችንንም እንድናስብ ይመስለኛል። ጥቅሱን ለማስታወስ ያህል ለርዕስነት ቀንጨብ አድርጌ የወሰድኩት ሲሆን ሙሉን እናንተም በማንበብ እንደምታግዙኝ በመተማመን ነው። ዋናው የትምህርት ይዘትም ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አይሁድ ፈሪሳውያን ዛሬ አንዳች ስህተት አግኝተን በከሰስ ነው እያሉ ከመማርና ምሕረት ከማግኘት ይልቅ ለክስ ይመላለሱ እንደነበር ይታወቃል። በመሆኑም እንደተለመደው ጸሐፍት ፈሪሳውያን ከጌታ ዘንድ ቀርበው በክፉ ሕይወት ውስጥ የነበረችውንና ቅስሟ ተሰብሮ በተስፋ መቁረጥ ውስጥ ትመላለስ የነበረችን ሴት አምጥተው ይህች ሴት ዘማዊት ናትና በሕጋችን መሰረት በድንጋይ ወግረን እንድንገላት ይፈቅዳል፣ አንተስ ምን ትላለህ ብለው ጠየቁት። እውነተኛው ዳኛ ግን ከናንተ መካከል ኃጢአት የሌለበት ቢኖር በድንጋይ ይውገራት ብሎ ወደ ምድር አጎንብሶ በጣቱ በጻፈ ጊዜ ሁሉም ኃጢአቱን በማሰብ ወደ መጣበት ተበታትኖ ሄደ። ጌታ ቀና ብሎ እኔም አልፈርድብሽምና ዳግመኛ እንዳትበዲ በሰላም ወደ ቤትሽ ሂጂ ብሎ አሰናብቷት እንደነበር ይገልጻል። መቅደላዊት ማርያምም ያገኘችውን የምህረት እድል በመጠቀም ቀሪ ዘመኗን ሁሉ ጌታን በማገልገል ሰማያዊ ዋጋ እንዳገኘችበት መጽሐፍ ቅዱስ በግልጽ አስቀምጧል። ውድ ተከታዮቼና አክባሪዎቼ፣ እኔ አክባሪያችሁ ይህንን መልእክት ከላይ ያስቀመጥኩትን ጥቅስ በማስቀደም ለናንተ ማድረስ የፈለኩት ቀጣዩን ሰሞነኛ ሐሳብ መነሻ በማድረግ ነው። እንደሚታወቀው ሰሞኑን እጅግ በምንወደው በምናደንቀውና መቼም ከልባችን በማይጠፋው ወንድማችን አርቲስት ነጻነት ወርቅነህ ሞት ምክንያት ልባችን ክፉኛ እንደተሰበረና ሐዘን ውስጥ መሆናችን ይታወቃል። ይህ በእንዲህ እንዳለ ከዚህ መጥፎ አጋጣሚ ጋር ተያይዞ በሌላ በኩል ደግሞ አበው በተረታቸው የአፍ ወለምታ በቅቤ አይታሽም እንደሚሉት አርቲስት ገነት ንጋቱ ባመለጣት የአንደበት ስህተት ከባድ ውግዘት እንደገጠማት ይታወቃል። ለዚህም እርሷ ከምንኮራባቸው አርቲስቶች አንዷ እንደሆነችው ሁሉ እንደ አይናችን ብሌን እናየው በነበረው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየት ጋር ተያይዞ የማይጠበቅ ስህተት መስራቷን አምና የኢትዮጵያን ሕዝብና የአርቲስቱን ወዳጆች እና ቤተሰቦች ይቅርታ መጠየቋ ይታወቃል። እኔም ይቅርታዋን መነሻ በማድረግና የጌታን ትምህርት በማጣቀስ በሶሻል ሚዲያው ብቅ ያልኩት ለአርቲስቷ ስህተት ማስተባበያ ለመስጠት ሳይሆን ገላጋይ በመጥፋቱ ምንም እንኳ የስጋ ዝምድና ባይኖረንም እንደ አንድ ኢትዮጵያዊ ቁጣን በሚያበርድ አምላክ ይቅርታችሁን ለመለመን ነው። እንደው ይቅርታችሁን አግኝቼ እንደሆነም አንደበት ሲያመልጥ ራስ ሲመለጥ አይታወቅም ይባላልና አርቲስት ገነትም አስቦ መናገር የሊቆች ጥበብ መሆኑን እንደ መልካም አጋጣሚ በመቁጠርና ከግንዛቤ በማስገባት ዳግም እንዳያድጣት ትምህርት ትወስድበታለች እያልኩኝ የሚደረግላትን ምህረት በምስጋና ለመመለስ ራሷን ታዘጋጅ እላለሁኝ። እኛም እስካሁን ድረስ በተለያየ የብዙሃን መገናኛዎች የወረድንባት ውርጅብኝ ለአንዲት ሴት ሳይሆን ለብዙ ሰዎች መማሪያነት በቂ ነው ብዬ ስላሰብኩኝ ከእርሷ ስህተት ይልቅ ከጌታ በተማርነው ትምህርት መሰረት ምህረታችንን አንንፈጋት እላለሁ። በተቀረ እሷን ለማውገዝ እስካሁን ያባከነው ጊዜ በቂ ሆኖ ቀሪውን ዘመን ለወንድማችን አርቲስት ነጻነት ወርቅነህ እግዚአብሔር በቀኙ እንዲያኖርልን በጸሎት እንበርታ በማለት
ከታላቅ ትሕትና ጋር እሰናበታለሁ። ቸርን ሰንብት።